ዛሬ እንግዲህ ቤተሰብ እንግዲህ ትናንት በተፈጠሩ አይታችኋል። ሀሚ ላይ የውርጅብኝ ውርጅን ነው ውርጅኝ። ኦዲንሷን በጣም አዝነዋል፣ በጣም አልቅሰዋል፣ በጣም ተከፍተዋል። እኔም ራሱ እንጃ ይቅር ይበል ተድቤያታለሁ። በጣም የሚደብር ስራ ነው ያደረገችው። ከሷ የማይጠበቅ 2 ቀን አጠገቤ እንዳደርስ ብላ ሱሲ ልታስታርቅ መጣ። 3ኛ ቀን መጣ ሀብል ማሰሯ በጣም የሚያስጠላ ዝቅጥ ያለ ከሷ የማይጠበቅ ነው። እንግዲህ ግማሹ የሚያስጠላችሁ ትገደል፣ የሰው ልጅ ትገደል አይባልም። ይችል ሀብል አሰረች እንጂ አፈቅርሻለሁ ወይም አፈቅርሃለሁ ብለው የፍቅር ጥያቄ አልተመላለሱም። ይሄን ያህልን ባንከፋ ጥሩ ነው። ትገደላልሽው ልጅ በጣም ያሳዝናል። 700 ላይክ ነው ያገረችው። ምን አይነት ጊዜ ነው? ለሰው መጥፎ ማሰብ ጥሩ አይደለም። በቃ አንድ ሰው ይዋደደ፣ ይፋቀረ፣ ይለያያል፣ ህይወት ይቀጥላል። እችሊ ምንም ያደረገችው ነገር የለም እና ግን አዎ ኦዲየንሱን አስቆጥታለች። በዚህ ሰዓት ከብሩኬ ጋር ተስማምታ እንደመታረቅ እንደገና ሌላ ትኩሳት። ዳኒ ደግሞ ለምን እንደሚፈልጋት ራሷ ልቦና ያውቃል። ሁኔታው፣ አነጋገሩ፣ የሚሄድበት መንገድ ይህ የስጦታ ለ100,000 ስለገባ መስግኗት ሳይሆን በሌላ መልኩ እንደሚያስባት መንቃት ነበረባት። እንግዲህ ግማሹም የመስተፋቅር አድርጎባት ነው፣ ግማሹም መድኃኒት ነው እያለ ነው። እሱ አላህ ነው፣ የሰውን ውስጥ ማንም አያውቅም። የኔን አላህ ነው፣ ማንንም ሆድ ፈጣሪ ነው የሚያውቀው። እና በጣም በሚያሳዝን ሁኔታ የስድብ አይነት እኔ እንጃ። ኮሜንት አላማንበቧ እሷ ተናግራለች። አይሞቃት አይበርዳ እኔ ኮሜንት አላነብም ብላለች። 7,000 ኮሜንት ነው። በጣም ያሳዝናል። ስድብ ብቻ እንግዲህ አሚን እየተሳደባችሁ ኦዲየንሶች ተከፋፍላችሁ ስትሳደቡ እየባሰን ሄደው እነሱ ሁለቱ እንዲቃረቡ ትክክለኛ ወዳጅ አድናቂ ከሆናችሁ ባንዱ ናችሁ። እየለመናችሁ አሚንም ከጥፋቷ ብሩኬንም ከጥፋቱ እያረጋችሁ ማስታረቅ እንጂ ስትሰድቧት ልክ እየገባች ያልሆነ ቦታ እየገባኝ ነው። ብሩኬም እንደዛ ሁለቱ ልክ በልክ ተመተው ዋላ ፍፄ የብሩኬ ወንድም መጣች፣ ዋላ ማሂ፣ ዋላ ሀሰን አልቻሉም ማስታረቅ። በቃ ሁሉም አሁን ሰልችቶት እንደውም ሀሰን እና ማሂ ቦታጅራ ገብተዋል። የብሩኬም ሄዶ ወደ ቦታጅራ ተመልሳለች። በጣም ነገሩ ከብዷል። በቃ የመጨረሻ ተለያይተዋል። ይሄ ሁሉ ኦዲየንስ ተከፋፈለ። የስድብ ጋጋታ፣ የብሩኬ ደጋፊ ሀሚን፣ የሀሚ ደጋፊ ብሩኬን የሚያስጠላ ሁኔታ ስለሆነ እነዚህ ልጆች በዚህ መሀል መታረቅ አልቻሉም። ያው ተለያይተዋል። ህይወት ይቀጥላል። ግን ዛሬ ደግሞ ሚፍታ ነበር የቀረው። እንቲ ሞክራለሁ ብሎ ነው ይዟቸው መጥቶ ነበር። ሀሚ አሁንም ግለቱ አልበረድም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ዩቲዩብ ቻናል ተከታታዮች፣ የሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ዛሬ ማን ነው ሚፍታ መጥቶ ነበር ይዟቸው። በጣም በሚያሳዝን ሁኔታ ብሩኬ በጣም የመጨረሻ ቆርጦለታል ማለት ይቻላል። ታውቃላችሁ አይኗን እስከ ማየት ነው የደበረው። ጭራሽ በትናንትናው ሀብል በጣም ተናዷል። እንኳን እሱ ቀርቶ የሚያምናት ለብዙ ይጠብቃል። ወርዳ እንደዚህ መገኘቷ ሁላችንም ተናደናል። ሀሚ ማለት ደግሞ እህቶች እልክ አለባት። ትዝ ይላችኋል ፋሲል እንኳ ቀለበት አድርጌያለሁ ብሎ መጥቶ የበጠበጠ ጊዜ ተይ አትውጪ እያላት እልክ ይዞ የሚጸባ ያለ እልከኛ ናት ሀሚ። ተናዳጅ ናት። ግን ይሄ ደግሞ ሀሚ የሚጎዳው አንቺን ነው። እልከኛ ሰው መጨረሻው አያምርም፣ መጥፎ ነው። ትጎጃለሽ። በልክ የምታረጊው ነገር በኋላ ነው የሚቆጭሽ። ዛሬ ደግሞ አሁንም ዛሬም ሚፍታ ራሱ ማውራት አልቻለም። ጭቅጭቅ ገብቷቸዋል። እኔ እናንተ ጨርሰናል። ምንድን ነው የምናወራው? ስለማረገው ነገር አያገባህም። ተለያይተናል። እኔ ሀብል ያረኩት ካንተ ህይወት ከወጣሁ በኋላ ነው፣ ከተለያየም በኋላ ነው። ስለዚህ ለአሁኑ ህይወቴ አያገባህም እንደማለት ነው። ብሩኬ ደግሞ ታያለሽ እንኳን ላይ በዚህ በአካል ቀርቶ ላይንሽም እናፍቅሻለሁ እስከ መጨረሻው አታይኝም ብሎ እንግዲህ ብሩኬ እንደተባለው ባለፈው ዱባይ ሊሄድ ነው ብለው ነበረ። ያው እንግዲህ ዱባይ ሊሄድ መሰለኝ። እንደዚያ ያለበት ምክንያት ይሄ ነው። እሷ ደግሞ ጀዋል ዘግተህ ምናምን አጥፋፍተህ ይቅርታ እህቴ
እሷ ደግሞ ጀዋል ምናምን ምን አዘጋህ ምን አገባሽ መብቴ ነው። በቃ የለመድነው ጭቅጭቅ ነው። የለመድነው ጭቅጭቅ ነው። ምን አገባሽ ምን አገባህ። በጣም የሚደብር ጭራሻሚ ማን ነው ሚፍታ ማናገር አልቻለም። ሚፍታ ደግሞ ወንድሜ በጣም ተሳስታ። እኔ ልታስታርቁ የምትመጡ ሰው ጤነኛ ናችሁ እንዴ? መጀመሪያ ከካሜራ ውጭ ብሩኬን መክራችሁ ብሩኬ ረጋ ያለ ትዕግስተኛ ልጅ ነው። አሁን በትዕግስት ነው። እሷ ግን እሳቱ አልበረደም። ሀሚን ለብቻ መክረህ ለምነህ ሁሉ ነገር ጨርሰህ ነው ወደ ቪዲዮ መንጣት። ለብሩኬ ይዘህ መጠህ ለሀሚ ሳትነግር ብሩኬ መኖሩን ለብሩኬ ደግሞ ሀሚ መንጣቷን ሳትነግር ካሜራ ላይ ትመጣለች። ምን አይነት እርቅ ነው ይሄ የሚሆነው? መጀመሪያ ንዴታቸውን እሳታቸውን ውጭ ከካሜራ ውጭ ለምናችሁ ሙስጤንን ጨምረህ ከብዙ ሰዎች አሉ ከካሜራ በስተጀርባ ጨራርሳችሁ ነው ቪዲዮ ላይ ለህዝቡ መጣው። እኛ ጭቅጭቅ ነው የሰለችን እኮ እንዴ። ሙስጤ ጋር መጡ ጭቅጭቅ፣ ሶስና መጣይ ጭቅጭቅ፣ ዳኒ ጋር መጡ ጭቅጭቅ፣ ሁለቱ መጡ ጭቅጭቅ። እንዴት ነው እንደ አይነት እርቅ ያለው? በቃ ተለያይተዋል አንፈልግም ብለዋል። በቃ ተዋቸው። እንደ ፍቅር ህይወት እኮ አንድ ለማድረግ ኦዲየንሱን ስለወደደ ተገፍቶ ታግሎ አይሆንም። በቃ እኔ ህይወቴን እየኖርኩ ነው አለ ብሩክ። በቃ እሷም ህይወቷን ትኑር። ጭራሽ ብሩክ ትናንት በተደረገው ሀብል በጣም ቆርጦለታል። እንደዛ አይነት ነገር ብሏል። እውነቱን ነው። አንድ ከማይጠብቀው ካለያየው ሰው ጋር አንገቷን ሰታ ሀብል ማድረግ ይደብራል። ተው ብላ እንደማባረር በጣም የሚያስጠላ ነው። ዛሬ ግን አልለበሰችውም እና ብሩኬ በዛም የመጨረሻ ቆርጦለታል። በቃ አሚም እንደዛው አያገባህም ብላለች። እንግዲህ በዛ ጭቅጭቅ ተነጋግረው ነው የሄዱት። ያው ብሩኬም ውሳኔው ያው ላይን እንኳን በአካል ላይንም አታይኛለው ያው ይሳፈራል ማለት ነው። አንድ ሰው በአካል ቀርቶ ላይን ባይንም እናፍቅሻለሁ ብሏል። ጉረኛ ብለዋለች። እሷም ለመልስ ማን ብሏት እሺ እኔ ጉረኛ አሳይሻለሁ በተግባር ብሏል። በጣም ብቻ ያስጠላል። የሀሚና የብሩኬ ነገር ግን እስካሁን ወር ሙሉ እህቶች ይሄ ነገር እንደተጀመረ በመሀል ትልቅ ሰው ወይ እናት ወይ ወንድሞቹ ገብተው ወይ የሷ ቤተሰቦች አባቷ ገብተው በነበር እዚህ ደረጃ አይደርስም። እውነቴን ነው። መፍትሄ ለውጥ ይመጣ ነበር። አሁን ግን ሁሉ ነገር ካበቃ እነሱ ሀሚም ወስናለች፣ ብሩኬም ወስነዋል። ሁለቱም ከወሰኑ በኋላ ማስታረቅ ማለት በጣም ይከብዳል። በቃ ብሩኬም ተናገረ፣ የራሴ ህይወት እየኖርኩ ነው አለ። እሷም ተለያይተን የለ ጨርሰናል አለች። አለቀ በቃ ተዋቸው። በቃ እንግዲህ ምንም ማድረግ አይቻልም። መቶች ህይወት ይቀጥላል። እኛ እኮ ኦዲየንሱ እንዲለያዩ አይፈልጉም። የፍቅር ስለምትወዷቸው አውቃለሁ፣ ግን ምንም ማድረግ አይቻልም። እነሱን ደግሞ በግድ ማድረግ አይቻልም። ሁለቱ ሲተሳሰቡ ሁለቱ ሲፈላለጉ ነበር። በቃ በጣም ይደብራል። ግን የሀሚና የብሩኬ መጨረሻ በማይረባ ሰው በማይረባ ተልካሻ ሰው ህይወታቸው እንደዚህ መሆኑ እኔ በጣም ነው ያዘንኩት። ለብዙ ነገር ቃል የተገባቡት ነገር ሙሼ መረቃ የላከቻቸው ነገር የሀሚም አባት አደራ ልጄን ባለው ነገር የእነሱን እንኳ ቃል አላከበሩም። በጣም ያሳዝናል እንደዚህ መሆናቸው። ሀቡና መለኛው ደግሞ አልፈርድም። አንድ እሑድ ናት። እንደው በእሑዷ እንኳ ቀን አጠጋግተው ሌሊት ተነስተው መጥተው ቢያስተካክሉ ጥሩ ነው። እነሱም እዛው ነው ቪዲዮ የሚሰሩት። ያው እንግዲህ ነገሮች ወር አልፎታል። ካሁን በኋላ እንግዲህ ብሩኬ ሀሚ በጣም ህይወታቸው እንደዚህ ተለያይቶ መቅረታቸው በማይሆን ሰው በማይረባ ነገር ያሳዝናል። እንግዲህ ብሩኬ ጥፋት የለበትም። በእኔ በኩል ትዕግስቱ አልቋል፣ ለምኗል ከይቅርታ በላይ። ሀሚ ደግሞ ያመነችው በውሸት ፋይል ያሳያትን በውሸት ቅንብር ያሳያትን ቪዲዮ ዳኒን ነው። ሀሚ በጣም ታሳዝኛለሽ። እንግዲህ ሁለታችሁም ለጊዜው ትጎዳላችሁ። ብሩኬም ሌላ ሴት ይዞ እስኪለምድ፣ ሀሚም ሌላ ወንድ ይዛ እስኪለምድ ብዙ ጊዜ ፈተና ይበዛባቸዋል። አመት ሞሉት ወራቶች። ከዛ በኋላ ሁሉም የራሱን ህይወት ይኖራል። በቃ እንደዚች ናት።
እዚች ዓለም ስንኖር እንዲህ ነው። ነገ ሌላ ሰው ይመጣል፣ ዛሬ ይሄዳል ሌላ ሰው፣ ነገ ሌላ ሰው ይመጣል። ህይወት እንዲህ ናት እህቶቼ። ባለንበት አንቆምም በቃ። እና በጣም ያሳዝናል። እንግዲህ የብሩኬና የሀይሚ ነገር ምንም ለውጥ የለውም። ተስፋ ያስቆርጣል። አሁንም ድረስ ተስፋ ማቆርጧላችሁ። በብዛት እንኳን ተስፋ ቆርጣችኋል። እንግዲህ ፈጣሪ አትለያዩም ካላችሁ አይታወቅም። የውስጣቸውን ፈጣሪ ነው የሚያውቀው። እንግዲህ አይለያቸው።